ይሰማል። ናቲ እንዴት ነህ? እንዴት ነው? እግዚአብሔር ይመስገን። በደምሰማን አሁን ትንሽ መስሎ ስለተሰማኝ ነው። አይ ይሰማል በትክክል ይሰማል። እንኳን ደህና መጣ ደጉላው። እንኳን ደህና ቆየኝ። ናቲ እንዴት ነህ? ያው በየሳምንቱ እንግዲህ ሰሞኑን እኔ እናንተ ትንሽ እኔም እንትን አላልኩም እንጂ በየሳምንቱ የህግ ጉዳዮች ሲኖሩ እንግዲህ አንተን ነው ጠራ ማደርገውና ሁልጊዜም ፈቃደኛ ሆነ እዚህ የመጣ የህግ ጉዳዮችን ስለምታብራራ ከህግ አንጻር እንዴት ነው የሚታዩት ጉዳዮች የሚለውን ስለምትነግረን ከህግ አንጻር አመሰግናለሁ ከወዲሁ ልል እፈልጋለሁ። ከሰሞኑ እንግዲህ ቀጥታ ወደ ጉዳይ ስገባ ከሰሞኑ መነጋገሪያ ይህን ሳምንት መነጋገሪያ ከሆኑ ጉዳዮች መካከል አንዱ የዋንትያ ጉዳይ ይገኝበታል እና ዋንትያ ከዚህ ቀደም እንግዲህ ኢቢኤስ ቴሌቪዥን ላይ ቀርባ የተናገረችው የግል ታሪኳ አለ። በዛ ምክንያት እንግዲህ ብዙ ሰዎች ሲደግፏት ነበረ፣ ከጎኗ ሲቆሙ ነበረ። አሁንም ደግሞ ፍርድ ቤት የእሷ ጉዳይ ክስ ላይ የነበረ ሂደት ነበረ እና በፍርድ ቤት ውሳኔ አግኝቶ አባትየው ልጁን የማየት መብት አለው ተብሎ እንግዲህ ቤቷ ሄዶ ከ4 ሰዓት እስከ 11 ሰዓት እንዲጎበኝ ተፈቅዶለታል። በዚህም ደግሞ ብዙ ሰዎች ቁጣቸውን ሲያሰሙ ነበር። በእርግጥ ሶሻል ሚዲያው ላይ አባትየው ተብሎ ሲለቀቅ መረጃው አንዳንድ የተሳሳቱ ነገሮች አሉ። እነሱ የሚታረሙበት መንገድ እንዳለ ሆኖ እኛ ግን ወደ ጉዳያችን ስንገባ ብዙ ሰዎች ይህንን ጉዳይ ሲቃወሙት ነበረ። የሰዎቹን ተቃውሞዎች ጄኔራሊ እንዴት አየኸው ከሚለው እንጀምርና ወደ ዋናው ጉዳያችን እንገባለን። ታንክ ሶ ማች ናቲ፣ አመሰግናለሁ በጣም። አንተም እንደዚህ ህገ ነክ ጉዳዮች ሲኖሩ ጠብቀህ ጥያቄዎችን በማዘጋጀት ሰዎች ክላሪቲ እንዲኖራቸው፣ ሚስሊድ እንዳይደረጉ፣ ማንንም ያለ አግባብ አይኮንኑ፣ የጠራ ማስረጃ ከህግ አንጻር ከባለሙያ እንዲያገኙ ጥረት ስለምታደርግ ላመሰግን እወዳለሁ። ወደ ጠየቀኝ ጥያቄ ስመለስ የሰው ተቃውሞ አግባብነት ያለው እውነት ለመናገር ማለት ነው። ምክንያቱም ሁሉም ሰው ፍትህ የሚሻ ፍትህ የሚፈልግ የህግ የበላይነት እንዲረጋገጥ የሚፈልግ ወንጀልን የምጸየፍ ማህበረሰብ ነው ያለው እንደኛ ሀገር ማለት ነው በአብዛኛው። ስለዚህ እንደ አንድ ወንጀልን እንደሚጸየፍ ማህበረሰብ ፍትህን የሚፈልግ እውነትን ለእውነት ከፍ ያለ ቦታ የሚሰጥ ለውሸት ደግሞ ውሸት ለሚጸየፍ ማህበረሰብ ያሳየው ሪያክሽን አግባብነት ያለውና የሚጠበቅ ነው። ስለዚህ እኔ ፖዚቲቭሊ ነው የማየው። አንዳንድ አልፎ አልፎ መታረም ያለባቸው ጉዳዮች አሉ። በእርግጠኝነት ወደ በኋላ እናነሳቸዋለን ብዬ አስባለሁ ነው የሰው ሪያክሽን አግባብነት ያለው ነው ብዬ ነው የምረዳው። መልካም፣ ቀጥታ እንግዲህ ወደ ጉዳዩ እንግባና እናትነትና አባትነት በህግ እንዴት ነው የሚረጋገጠው ከሚለው መሰረታዊ ነገር እንነሳ እስቲ ደጉላው። በጣም ጥሩ ናቲ፣ ጥሩ ጥያቄ ነው። ምክንያቱም የዋንትያን ጉዳይ ለማንሳት ወደ በኋላ የምናነሳቸው ነገሮች ይኖራሉ። የአባትነት እሹ አለ፣ የእናትነት ጉዳይ አለ። ይሄ ደግሞ በህግ ደግሞ ሁሉም ደግሞ የየራሱ የተቀመጡ መስፈርቶች አሉ። ስለዚህ ከዚሁ መጀመራችን ጥሩ ነው። ትክክለኛ ውይይት ለማድረግ ጠቃሚ ነው ብዬ ነው የማስበው። ስለዚህ እናትነት እንግዲህ በእኛ ሀገር የታወቀ አንድ አባባል አለ። በእኛ ሀገር እናትነት እምነት ነው፣ አባትነት ደግሞ እምነት የሚባል አባባል አለ። አባትነት እምነት፣ እናትነት እውነት። ስለዚህ የሀገራችን የቤተሰብ ህጎችም ተመሳሳይ አፕሮች ነው የሚከተሉት። በነገራችን ላይ እናትነት የሚረጋገጠው በእውነት ላይ የተመሰረተ ነው። የእናትነት ማረጋገጫ ምንም የማያሻማ ምንም ዳውት የሌለው ስለወለደች ብቻ አንዲት ሴት የልጁ እናት ተብላ ትወሰዳለች፣ ይታመናል። ስለዚህ እናትነት አያጨቃጨቅም በእኛ ሀገር ህግም። ወደ አባትነት ስንመጣ ግን ብዙ የሚያጨቃጭቁ ነገሮች አሉ፣ ስቴፖች አሉ አባትነት የሚረጋገጥባቸው። እንግዲህ የልጇን አባት የምታውቀው እናት ብቻ ናትም የሚባል አባባል አለ። ስለዚህ ህግ አባትነትን ፍለጋ አንድ ልጅ ያለ አባት እንዳይቀር የተለያዩ ያስቀመጣቸው መስፈርቶች አሉ፣ ስቴፕ ባይ ስቴፕ ማለት ነው። ስለዚህ የመጀመሪያው አንድ ህፃን ልጅ አባት እንዴት ይኖረዋል ብለን የጠየቅን እንደሆነ አባት
አባትነት ከሚረጋገጥባቸው 3 ዋና ዋና መሰረታዊ የአባትነት ማረጋገጫ መንገዶች አሉ። ከነዛ መካከል የመጀመሪያው በህግ ፕሪዘምፕሽን ኦፍ ሎው የሚባላል የህግ ግምት። ግምት ነው። እዚህ ጋር እውነት አይደለም፣ እምነት ግምት የሚሆንበት አግባባል። ይኸው በጋብቻ ውስጥ የተወለደ በህግ በታወቀ ግንኙነት ውስጥ የተወለደ ልጅ አባቱ የሴትዮዋ ባል ነው ይላል የሀገራችን የቤተሰብ ህጎች። ተረዳኝ አይደል? ስለዚህ ባልና ሚስት በጋብቻ ተሳስረው እየኖሩ አንድ ላይ ጋብቻቸው በህግ ጸንቶ እያለ የሚወለዱ ልጆች ሁሉም በመሪ ደረጃ አባታቸው ማን ነው ማለት ነው? ባልየው ነው ማለት ነው። እዛ ጋብቻ ባልየው። ይሄ ማለት ምናልባት በተለያዩ ምክንያቶች ልጆች ቢወለዱም ቺት ተደርገው ቢወለዱም የዛኛው ነው ማለት ነው። ናይስ። ለዚህ ነው በመሪ ደረጃ ያልኩት ማለት ነው። በመሪ ደረጃ ትዳር ውስጥ እያሉ የተወለደ ልጅ ይሰጠዋል ማለት ነው፣ ለባልየው ይሰጠዋል። ከዛ በኋላ ግን የተለየ ማስረጃ ካለው የተለየ መካድ ይችላል፣ የመካድ ክስ ማቅረብ ይችላል። ምንም እንኳ በህግ አባት ሆኜ ብገመትም በዚህም ጊዜ ከባለቤቴ ጋር የግብረ ስጋ ግንኙነት አላደረኩም፣ ልጁ የኔ ሊሆን አይችልም፣ መካድ እፈልጋለሁ ብሎ የመካድ ክስ ሊያቀርብ ይችላል። ነገር ግን የህግ ግምት ግን ባል እስካለ ድረስ ባልየው የሚወለደው ልጅ አባት ነው። አባት ተብሎ በህግ ይገመታል፣ ግምት ይወሰዳል። ሌላኛው ደግሞ ከጋብቻ ውጪ ደግሞ ሌላ በህግ እውቅና የተሰጠው የግንኙነት አይነት አለ። ይኸውም እንደ ባልና ሚስት ግንኙነት የሚባል ማለት ነው። ጋብቻ የለም። በባህላዊ መንገድ በሃይማኖታዊ ስነስርዓት በማዘጋጃ በክብር መዝገብ ፊት ቀርበው የፈጸሙት ጋብቻ ሳይኖር ነገር ግን ኢሬጉላር ዩኒየን የሚባል ወይም ደግሞ በጋብቻ ሳይኖር እንደ ባልና ሚስት የሚኖሩ ሰዎች አሉ። በእነዚህ ሰዎች መካከልም የተወለደው ልጅ አባቱ ሰውየው ነው ማለት ነው። እንደ ባልና ሚስት ሪሌሽንሽፕ ውስጥ ያለው ግለሰብ የልጁ አባት ሆኖ ይገመታል። ስለዚህ ይሄ የመጀመሪያ የህግ ግምት ነው፣ አባትነትን ፍለጋ ማለት ነው። እናትነት ኦልሬዲ ምንም አያጨቃጭቅም ብለናል ቅድም። ወለደች፣ እናቱ ነች፣ በቃ በሬል። ከዛ ውጪ አባትነት በህግ ግምት የሚወሰደው በእነዚህ በመሰረታዊ የህግ ግምት ይወሰድበታል። ሌላኛው ደግሞ አባትነት ከምረጋገጥባቸው መንገዶች መካከል ሁለተኛው አባት የተባለው ሰው የእኔ ልጅ ነው ብሎ አክሰፕት ሲያደርግ፣ ልጁን ሲቀበል ሲያምን ማለት ነው። የእኔ ልጅ ነው ብሎ ሲያምን፣ ተረዳኛል። ጋብቻ ሳይኖር እንደ ባልና ሚስት ግንኙነት ሳይኖር የተወለደውን ልጅ አባትየው የኔ ልጅ ነው ብሎ መቀበል ከቻለ አባት የመሆን እድል ይኖረዋል ማለት ነው። ሌላኛውና ሶስተኛው አሁን በኋላ ላይ ከምናነሳው ከዋንትያ ጉዳይ ጋርም የሚያያዘው ስለ ደፋሪዎችና ስለ ጠላፊዎች የቤተሰብ ህጎቻችን ያስቀመጡት ነገር አለ። ይኸው ሶስተኛው በፍርድ ቤት የሚረጋገጥ የአባትነት ማግኛ መንገድ ነው። አባትነትን የምናረጋግጥበት ሶስተኛው መንገድ በፍርድ ቤት ነው። የመጀመሪያው በህግ ግምት ብለናል። ሁለተኛ ደግሞ አባት የተባለው ሰው ልጁ የኔ ነው ብሎ ሲቀበል ብለናል። ሶስተኛው በፍርድ ቤት ነው። በፍርድ ቤት አባትነት ከሚረጋገጥባቸው መንገዶች አንዱ ህፃኑ በሚጸነስበት በሚረገዝበት ወቅት ሴቷ ላይ የመደፈር የመጠለፍ አደጋ ደርሶባት ከነበር ይህንን ተብሎ በፍርድ ቤት ሊፈረድ አባት ተብሎ፣ ስለዚህ ደፋሪው አባት የመሆን እድል አለው ማለት ነው እንደ ህጋችን አባባል። ስለዚህ ይህ ለምን ሆነ ብለን ምናልባት ጥያቄ የምናነሳ ከሆነ ከልጆች መብት አንጻር፣ ከዓለም አቀፍ ህጎች አንጻር፣ ከህገ መንግስቱ አንጻር አንስተን ልናወራ እንችላለን። በዋናነት ግን የጠየቀኝ ጥያቄ እኛ ሀገር አባትነት እንዴት ይረጋገጣል፣ እናትነት እንዴት ይረጋገጣል ብለህ ለጠየቀኝ ጥያቄ እናትነት ስለወለደች እናት ትባላለች፣ አያጨቃጭቅም። አባትነት ግን በህግ አባትየው የኔ ልጅ ነው ብሎ ሲቀበል፣ ሶስተኛው ደግሞ በፍርድ ቤት
ርዕሳችን ጋር የሚገናኘው ሕፃኑ በሚወለድ በሚረገዝበት ጊዜ የመደፈርና የመጠለፍ አደጋ ደርሶባት ከነበር ይሄንን ያደረጉ ሰዎች አባት ሆኖ የመገመት በፍርድ ቤት ሊወሰንባቸው እንደሚችል ሕጋችን ይደነግጋል። በእንዲህ አይነት መልኩ የልጆችን አባት እናገኛቸዋለን ማለት ነው። ኔትወርክ ትንሽ እያስቸገረን ያለ ይመስለኛል። ደጉላው አንተ ጋር ይሁን እኔ ጋር እርግጠኛ አይደለሁም ግን እኔ ጋር በትክክል ይሰማል። ያንተ እሺ፣ ቆይቶ ነው እየደረሰ ያለው። ከዛ እኔ ጋር ደግሞ ቆይቶ ነው። ብቻ እንቀጥላለን። ሌላኛው ጥያቄ የልጆች መብት በሀገራችን እስከምን ድረስ ነው የሚለውን ጥያቄ ላነሳል እፈልጋለሁ። በጣም ጥሩ። እንግዲህ ሕፃናት መብት አላቸው። ሁላችንም ማወቅ ያለብን ሁለት ነገሮችን ለይተን ማየት አለብን። የአባትና የእናት ግንኙነት፣ የባልና የሚስት ግንኙነት፣ ከዛ በኋላ ደግሞ የሕፃናትን መብት ለይተን ማየት አለብን። አሁን እዚህ ጋር በጣም ይቅርታ ደጉላ፣ አንዴ ላቋረጠ ነው። በጣም ይቅርታ። እችኛዋን ጉዳይ እንድገማት። በጣም እንትኑን ላይሆን ይችላል፣ ላይስማማን ይችላል፣ ወደ በኋላም የምናነሳቸው ነገሮች ስላሉ ማለት ነው። ነገር ግን ሕግ እስከሆነ ድረስ አምነን መቀበል መቻል አለብን። ሕፃናት መብት ከወላጆች አንጻር ጋይስ፣ እስቲ ሁላችሁም በደንብ ታብታብ አድርጉ። ኔትወርክ እየያዘብን ነው ጋይስ። ሁላችሁም በደንብ ታብታብ አድርጉ። እስቲ አንዴ ሁላችሁም ታብታብ አድርጉ። ታብታብ አድርጉ። አንዴ ጋይስ፣ ታብታብ ይደረግ። ታብታብ ይደረግ። ታብታብ ይደረግ ጋይስ። ኔትወርክ በጣም እየያዘን ያለው የጠበቃ ደጉላው ጋር ያላችሁ ቤተሰቦች፣ እኔ ጋርም ያላችሁ ቤተሰቦች ኮፒ ሊንክ በደንብ ታብታብ ይደረግ። በደንብ ታብታብ አድርጉ። እስቲ አንዴ በደንብ ታብታብ ይደረግ። አመሰግናለሁ ጋይስ። የልጆች መብት በሀገራችን እስከምን ድረስ ነው የሚለው ጉዳይ ላይ ነን። ከይቅርታ ጋር አንዴ ኔትወርክ እያስቸገረን ስለነበር እሱን ጉዳይ ደግመ ነው አንድ ላይ እናስኪደው። ቆይቶ ነው እየደረሰ ያለው ጠበቃ ደጉላው ጋር ጋይስ። ኔትወርኩን ይመስለኛል። ጋይስ ኔትወርክ በጣም እያስቸገረን ያለው ኔትወርክ ጋይስ ቼክ አድርጉልኝ። ጠበቃ ማየት ያስፈልጋል። አሁን አንዳንድ ኢሞሽናል ሊያደርጉ የሚችሉ ነገሮች ሊኖሩ ይችላሉ፣ ወደ በኋላም የምናነሳቸው። ነገር ግን አንድ ሕፃን ልጅ በሀገራችን ትልቁ ሕግ በሆነው ሕገ መንግስት ላይ መሰረታዊ የሆኑ የሕፃናት መብቶች አሉ። ከነዛ መካከል አንዱ ወላጆቹን የማወቅ፣ በወላጆቹ እንክብካቤ የማግኘት፣ በወላጆቹ ስም የመጠራት። ይሄ በነገራችን ላይ የሀገራችን ሕገ መንግስት የደነገገው ብቻ አይደለም። ሀገራችን ፈርማ ያጸደቀቻቸው ዓለም አቀፍ ድንጋጌዎች አሉ። በነዛም አስገዳጅነት ያለው ሕፃናት በወላጆቻቸው ስም የመጠራት፣ ወላጆቻቸውን የማወቅ፣ በወላጆቻቸው የመጎብኘት ሕገ መንግስታዊ መብት አላቸው። ስለዚህ እነዚህም መብቶችን ይሄንን እስኮፑን ይዘን ነው ስለ ሕፃናት መብት መነጋገር የምንችለው። ስለዚህ ይሄ ልረሳ የሚገባው ነገር አይደለም ማለት ነው። ስለዚህ ሕፃናት በትንሹ እነዚህ መብቶች አሏቸው። ናቲ መልካም እንቀጥላለን። ጠበቃ ደጉላው ያስገድዶ መድፈር ወንጀል ለአቅመ ሔዋን በደረሱትና ባልደረሱት መካከል ከህግ አንጻር እንዴት ነው የሚታየው? ወደዛ ጉዳይ እንግባ እስቲ። በጣም ጥሩ ናቲ። እንግዲህ አቅመ ሔዋን ወይ አቅመ አዳም ያደረሱ ልጆች
18 ዓመት የሞላቸውና ከ18 ዓመት በታች የሆኑ ልጆች በሀገራችን በፍትሐ ብሔርም በወንጀልም የተለያዩ የወንጀል ሕግም የተለያዩ አንድምታዎች አሉ። ከነዛ መካከል በዋናነት አሁን አንተ ለጠየቀኝ ጥያቄ አንዲት ሴት ልጅ 18 ዓመት ከሞላት በኋላ ስትደፈርና 18 ዓመት ሳይሞላት በፊት የነበረው የግብረ ስጋ ግንኙነት እንዴት ይታያል ብለህ ለጠየቀኝ ሁለት ነገሮችን ማየት ይኖርብናል። የመጀመሪያው ማስገደድ የሚባለው ቃል ኃይል መጠቀም፣ ራሷን እንዳትከላከል ማድረግ፣ የተለያዩ ፊዚካል የሆነ ጥቃት በማድረስ በየትኛው መንገድ ራሷን እንዳትከላከል አድርጎ የግብረ ስጋ ግንኙነት መፈጸም የአስገድዶ መድፈር ወንጀልን ያሟላል። ይሄ የሚሰራው ግን ይሄ ማስገደድ የሚያስፈልገው እድሜያቸው ከ18 ዓመት በላይ ለሆኑ ሰዎች ነው። እድሜያቸው ከ18 ዓመት በላይ የሆኑ ሴቶችን በኃይል በመጠቀም ራሷን እንዳትከላከል አድርጎ የተለያዩ ጥቃቶችን በማድረስ አስገድዶ የግብረ ስጋ ግንኙነት መፈጸም ወንጀል። ነገር ግን 18 ዓመት ካለፋቸው ሰዎች ጋር በመልካም ፈቃዳቸው ላይ የተመሰረተ በስምምነት ከጋብቻ ውጭም እንኳን ቢሆን ሞራሊ ልክ ላይሆን ይችላል እንጂ በሕግ ተጠያቂነት አያስከትልም። በእኛ ሀገር እድሜዋ ከ18 ዓመት ካለፋት ሴት ጋር ፈቅዳ ወዳ ፈልጋ የግብረ ስጋ ግንኙነት ጾታዊ ግንኙነት ካደረጉ ሁለቱም የሕግ ተጠያቂነት የለባቸው። ነገር ግን ይህ አባባል ይህ ሕግ እድሜያቸው ከ18 ዓመት በታች ለሆኑ ልጆች አይሰራም። አንድ ሰው አንድን ሴት አስገድዶ ደፍሯል ለማለት እድሜዋ ከ18 ዓመት በታች የሆናትን ማስገደድ አይጠበቅበት። ተስማምቶም ሊሆን ይችላል፣ ፈቃዷን አግኝቶም ሊሆን ይችላል፣ አታሏት ጋብዟትም ሊሆን ይችላል። ነገር ግን እድሜዋ ከ18 ዓመት በታች ከሆነ አስገድዶ ደፍሯል። የሕጉ እድሜዋ ከ18 ዓመት በታች ከሆነች ኮንሰንቷን መስጠት አትችልም። ፈቃዷን ነፃ ፈቃዷን መስጠት አትችልም። ነፃ ፈቃዷን መስጠት የምትችለው እድሜዋ ከ18 ዓመት በላይ ሲሆን ብቻ ነው። ስለዚህ ተስማምተን ነው ያደረግነው ተብሎ ዲፈንስ ሊቀርብ አይችልም። ራስን ዲፈንድ ማድረግ አትችልም። እዚህ ጋር የሚጠየቀው እሱ ነው። እዚህ ጋር የሚጠየቀው እሷም ናት ወይስ እሱ ብቻ ነው ሊጠየቅ የሚችለው? በፍቃድ ነው ብለው እሱ ብቻ ለማድረግ ቢሞክር እሱ ብቻ ወንዱ እንግዲህ እዚህ ጋር ደፋሪው ነው ተጠያቂ። አንተ ደፋሪው አንድ ሰው እድሜዋ ከ18 ዓመት በታች ከሆናት ከ16 ዓመት ልጅ ጋር አሁን የዋንትያ ታሪክ እኔ የማስታውሰው ዩቱብ ላይ ገብቼ እያየሁት ነበር። በ13 ዓመቷ ነው የወለደችው። በ13 ዓመቷ ነው የወለደችው ዊች ሚንስ ከ18 ዓመት በታች ከአንድ ወንድ ጋር የግብረ ስጋ ግንኙነት አድርጋለች ማለት ነው። ይህ የተደረገው የግብረ ስጋ ግንኙነት በስምምነት እንኳን ቢሆን ወንድየው ደፋሪ ነው። በሕግ ቋንቋ ደፋሪ ነው፣ ተጠያቂነት አለበት። ስለዚህ በሁለት ከፍለን የምናየው ከዚህ አንጻር ከ18 ዓመት በላይ የሆኑትን ማስገደድ ይጠበቅበታል። እጅ እግሯን ይዞ የተለያዩ የኃይል ድርጊት ፈጽሞ ራሷን እንዳትከላከል አድርጉ ሲያደርግ ነው የወንጀል ተጠያቂነት የሚመጣበት። ከ18 ዓመት በታች የሆነችውን ግን እጅ እግሯን ሳይዝ በጥፊ ሳይመታት ምንም ሳያደርግ ከሆነ ያደረገው የወንጀል ተጠያቂ ቢሆንም ያደረገው የወንጀል ተጠያቂነት ያስከትላል። ሁለቱም ከ18 ዓመት በታች ቢሆኑስ? እንግዲህ ሁለቱም ከ18 ዓመት በታች ከሆኑ ስቲል አለ ተጠያቂነት። ወጣት ወንጀል ፈጻሚዎች አሉ። በነገራችን ላይ የወንጀል ተጠያቂነት ከ9 ዓመት እስከ 9 ዓመት ባለው አንድ ሰው በወንጀል አይጠየቅም። ጥፋተኛ በምትሆንበት ጊዜ በደል ፈጻሚ ወንጀል ፈጻሚ አንተ በምትሆንበት ጊዜ እስከ 9 ዓመት ከወንጀል ነጻ ነው። ከዛ በላይ እስከ 14 ዓመት ወጣት አጥፊዎች የሚባሉ አሉ። ወጣት አጥፊዎች ከ15 ዓመት በላይ ከሆነ ግን በወንጀል ተጠያቂ ለመሆን ከ15 ዓመት በላይ ከሆነ እኩል እንደ ማንኛውም ወንጀል ፈጻሚ ይጠየቃል።
ስለዚህ አሁን ሁለቱም ከ18 ዓመት በታች በሚሆንበት ጊዜ በወንድ ሳይድ እና በሴት ሳይድ ይለያያል። በወንድ ሳይድ እና በሴት ሳይድ አስገድዶ መድፈር በእድሜ የተቀመጡ ጋፖች አሉ። ስለዚህ እነዛን በዝርዝር መመልከት ያስፈልጋል። መልካም። ፍቃድስ መስጠት እስከምን ድረስ ነው የሚለው ጉዳይ እዚህ ጋር ወሳኝ ጥያቄ ይመስለኛል። ፍቃድ የመስጠቱ ጉዳይ እስከምን ድረስ ነው? አዎ በጣም አስቸጋሪ ነው እውነት ለማውራት። አሁን አየህ እኔ እናንተ እንኳን ፍሪሊ ለመነጋገር ይሄ ድባቡ እንደ ሌላው እንደ ንግድ እንደ ሌሎች ወንጀሎች ምናምን በነፃነት የምናወራው ጉዳይ በተለይም ደግሞ እንደኛ ሀገር ምን ገጠመኝ አለ መሰለህ? አቃቤ ሕግ ሆኜ በምሰራበት ጊዜ በአስገድዶ መድፈር ወንጀል ይከሰሳል አንድ ወንድ። በአስገድዶ መድፈር ወንጀል ተከላከል ሲባል ያቀረባቸው ማስረጃዎች አሉ። ከነዛ መካከል በመልካም ፈቃድ ነው ያደረግነው ለማለት ያቀረባቸው ማስረጃዎች ነበሩ፣ በቪዲዮ፣ በኦዲዮ፣ በቴሌግራም። ስለዚህ የራቁት ቪዲዮ ጭምር ወንድ ልጅ አስገድደ ደፍረሃል ተብሏል። የተለያዩ አሁን አስገድዶ ደፋሪ የለም እያለን አይደለም። ነገር ግን ደግሞ አንዳንድ ሴቶች ደግሞ አሉ አልፎ አልፎ ሳይገደዱ የሆነ የሚፈልጉትን ነገር ለማሳካት አብሮ ከኖሩ በኋላ ተገድጅ ያለው የሚል ነገር የሚያነሱ አልፎ አልፎ ሴቶች አሉ። በስራ አጋጣሚም ስለሚገጥመን ማለት ነው። ከዛ በኋላ አስገድደህ ነው የደፈርከው ተብሎ ክስ የቀረበበት ልጅ ምን አቀረበልህ መሰለህ? የራቁት ቪዲዮ በስምምነት እንደሆነ ሀቢቹዋሊ ከዚህ ቀደምም አብሮ እንዳሉ ምንም የማስገደድ ተግባር እንዳልነበረ የሚያሳዩ ቪዲዮዎች አምጥቶ ችሎት ላይ ለዳኛው ለአቃቤ ሕግ ምናምን ሰጡ። በስራ አጋጣሚ እንደዚህ አይነት ነገሮችን እናያለን። ስለዚህ ኃይል ካልተጠቀመ ካላስገደዳት አስገድዶ የመድፈር ወንጀል አይሆንም። ነገር ግን እዚህ ጋር አብዛኛው ሰው ወጣቶች ናቸው ምናምን ሳምሃው አስገድዶ መድፈር ወንጀል በጣም ሴንሲቲቭ ነው። ብዙ አካላት ሴቶችና ህጻናት ጉዳይ ብዙ አክተሮች አሉ ጣልቃ በዚህ ዙሪያ የሚሰሩ ምናምን ከፍተኛ የሆነ ጫና ስላለ አንድ ወንድ ሳያስገድድም ወንጀሉ ሴንሲቲቭ ነው። ጥንቃቄ መውሰድ አለባቸው ለለውናት። መልካም። ያው ዛሬ ያገናኘን ዋናው ጉዳይ በባለፈው ሳምንት የተነሳው የዋንትያ ጉዳይ ነው እና ምናልባት አዲስ የመጡትም ያው እነሱንም ለማስታወስ ነው እና ስለ እሷ ነው እየተነጋገርን ያለ ነው። እሷ ወጥታ እንዲህ ነው ባትልም በሰሞኑ ጉዳይ ላይ ግን ብዙ ሰዎች ተቃውሟቸውን እያነሱ ነው ያሉት እና አንድ ወሳኝ የሆነ ጥያቄ አለ። ዋንትያ ተገዳ ተደፍራ ነው ብለህ ታምናለህ? እንደዛ ብለህ ካመንክስ ማስረጃህ ምንድን ነው ከሚለው እንነሳና ሌሎች ነጥቦችን እናነሳለን። የዋንትያ ታሪክ እንግዲህ በጣም ቫይራል የወጣ በሀገሪቱ አሉ ከሚባሉ መገናኛ ብዙኃን ግንባር ቀደም ከሆኑት መካከል አንዱ በሆነው በኢቢኤስ የቴሌቪዥን ጣቢያ ቀርባ ታሪኳን የተናገረች በመሆኑ በእሷ ጉዳይ መናገር ያው የብዙዎችን እንደ መናገር ነው የምቆጥረው። ስለዚህ አስገድዳ ተደፍራለች ብለህ ታምናለህ ወይ? እንደ ግለሰብም እንደ ሰውም እንደ ጠበቃም ብለህ ለጠየቀኝ እኔ በሚገባ ዋንትያ ተገዳ ተደፍራለች። ለዚህ ደግሞ ማስረጃ ምንድን ነው? ከዚህ ድምዳሜ ላይ ልትደርስ የቻልክበት ብሎ ለሚጠይቀኝ ሰው አንደኛ እድሜዋ እሷ ሳትናገርም ያኔ ልጅ አቅፋ በምትመጣበት ጊዜ ከእሷ የተወለደ ልጅ ተብሎ በቴሌቪዥን በምናይበት ጊዜ እሷ ራሷ ልጅ ነበረች፣ ህፃን ልጅ ነበረች። ስለዚህ እቺ ልጅ ከአንድ ወንድ ጋር የግብረ ስጋ ግንኙነት ፈጽማለች። እቺ ልጅ እድሜዋ ከ18 ዓመት በታች እንደሆነ ራሷም ተናግራለች። በደንብ ደግሞ በሁኔታዋም ያስታውቅ ነበር። ስለዚህ መገደል ሲባል
እጇን ታስራ እግሯን ታስራ ታፍኗ ምናምን ላይሆን ይችላል። ነገር ግን እድሜዋ ከ18 ዓመት በታች ስለነበር ልጅ ስለወለደች፣ ልጅ የሚወለደው ደግሞ ባዮሎጂካሊ ወንድና ሴት ጾታዊ ግንኙነት አድርገው ስለሆነ ልጅ ስለወለደች፣ ልጅ ደግሞ ከበቂ በላይ ምስክር ስለሆነ አንድ ወንድ አብሯት ጾታዊ ግንኙነት ያደረገ አለ። ያ ወንድ አስገድዶ ደፍሯታል። አስገድዶ ደፍሯታል ማለት በአማርኛው ሳይሆን በሕግ ቋንቋ ማለት ነው። ለምን? እድሜዋ ከ18 ዓመት በታች ስለነበር። ስለዚህ ምስክር የሚሆነው ለእኔ ማስረጃዬ ዋንትያ ተደፍራለች ብዬ ለማመን አንደኛ እድሜዋ፣ ሁለተኛ የወለደችው ልጅ ባዮሎጂካሊ ከበቂ በላይ ማስረጃ ነው። እንደዛ ነው የማምነው። ናቲ መልካም። ያው እንግዲህ አንዱ ትልቁ መከራከሪያ የነበረው ያው ከፍርድ ቤቱ የወሰነ ውሳኔ ነው እና አባትየው ከዚህ ቀደም ያው አባትየው እንደማይረዳት ተናግራለች። ከዛን ደግሞ ከሶ እንግዲህ ይሄ ውሳኔ ተወስኖለታል። ነገር ግን እዚህ ጋር ልጠይቅ የምፈልገው ነገር እንደዚህ በአስገድዶ መደፈር የተወለዱ ልጆች አባትነት እንዴት ነው የሚረጋገጠው? እንዴትስ ነው የሚታየው? አሁን ይሄንን ጥያቄ ስመልስ ብዙዎችን ሊያስከፋቸው ይችላል፣ ብዙዎች ሊከፉብኝ ይችላል። ነገር ግን መራራ ሀቅ ስለሆነ ማመን አለብን ማለት ነው። ማመን አለብን። ደፋሪውና ተደፋሪው ያላቸው ግንኙነት አለ። ደፋሪውና ተደፋሪው ያላቸው ግንኙነት አለ። ወንጀል ተከስተው የተለያዩ ጥቃቶች የተከናወኑበት ነው። እሱ ተለይቶ መታየት አለበት። ከዛ ውጭ ግን በየትኛው ሁኔታ ቢሆን ሕጋችን ልጅ ያለአባቱ እንዲቀር አይፈልግም። ስለዚህ ላይረዳ ይችላል ማለት እንደሱ ፍላጎት እንደ ሕግ ይገደላል። ታስሮ ተገደውም ይረዳል ልጁ እስከሆነ ድረስ አረዳም ስላለ ስለራቀ የሚሆን ነገር አይደለም። ነገር ግን አሁን አባትነት አሁን ልጁን ቪዚት ያድርግ ያግኛት ምናምን ተብሎ በፍርድ ቤት ሲወሰን ለአባትየው ጥቅም ነው የሚመስለን እኛ። የህጉ ዓላማ ግን ይሄ ልጅ አባት ሊኖረው ዘንድ ግዴታ ነው። አባቱን የማወቅ ህገ መንግስታዊ መብት አለው። በአባቱ የመታየት ህገ መንግስታዊ መብት አለው። ይህ መብት የአባትየው መብት አይደለም፣ የህፃኑ መብት ነው። ስለዚህ አባትየው ባጠፋው መቀጣት አለበት፣ መታሰር አለበት። ነገር ግን አባትነቱን ሊያጣ አይችልም። ይሄ ደግሞ ህገ መንግስታዊ ከሁሉም የበላይ ህግ በሆነው ህገ መንግስታችን ላይ የተቀመጠ ድንጋጌ ነው። ሌሎች ህጎች ቢኖሩ እንኳን አይ ምናምን ብለን ሌሎች በደንብ መመሪያ የተለያዩ የፍርድ ቤት ውሳኔዎች ምናምን ቢኖሩ እንኳን ከህገ መንግስቱ ጋር መጻረር አይችልም። ህገ መንግስቱ የተወለዱ ልጆች ወላጆቻቸውን የማወቅ በወላጆቻቸው የመጠራት የወላጆቻቸውን እንክብካቤ የማግኘት መብት አላቸው። ይህንን ስንል ግን ህጉ ለእኛ ላይስማማን ይችላል። ምን አይነት ህግ ነው ልንል እንችላለን። አሁን ደፋሪውን አባቱን አወቀ አላወቀ ምን ይጠቅማል ለልጁ ልንል እንችላለን። ህጉ ላይ ልንከራከር እንችላለን። ህግ ሁል ጊዜ ፍትሐዊ ላይሆን ይችላል። ነገር ግን ህግ ነው፣ ማክበር አለብን፣ ግዴታ ነው። ሁሉም ሰው ይስማሟል ማለት አይደለም ህግ። ነገር ግን ማየት ያለብን በመነጽራችንን ማስተካከል ያለብን ከዋንትያ ልጅ አባት አንጻር ሳይሆን ከህፃኑ አንጻር። በህፃንነቱ የመታየት ለስሙ የመጠራት ከፍ ስል ደግሞ የማንነት ጥያቄ ይመጣል። ከማን ነው የተወለድኩት? አባቴ ማን ነው? እድሜው 20 30 40 ሲሆን ስለዚህ ያንንም አስቀድሞ ህጉ ለዚህም ነው አየህ ቅድም ስናነሳው ናቲ የቤተሰብ ህጋችን በግልጽ በመደፈር በመጠለፍ የተገኘ ልጅም አባት ነው ተብሎ በፍርድ ቤት ይወሰናል ይላል። ስለዚህ አባትነቱ ተደፍሮ ስለተወለደ በመደፈር ውስጥ ስለተወለደ ሊቀር ሊሰረዝ አይችልም። ይሄንን ማመን አለብን። ህጋችን ይሄንን ይላል። ናቲ መልካም። እንግዲህ ያው ባለፈው ሳምንት ከዚህ ውሳኔ ጋር ተያይዞ ብዙዎች
እጅጉን በጣም ተቆጥተዋል። ሀሳባቸውን ቲክቶክ ላይ በጣም በቁጣ መልኩ ነው ሲገልጹ የነበረው እና አንዱ ይመስለኛል እኔ እንደ ሀሳብ እሷ ከዛ በፊት ተቸግራ ነበር። ያ ሁላ መከራ አሳልፋ ወደ ሚዲያው መጣች። የተለያዩ እርዳታ ተደረገላት፣ ህይወቷን አስተካከለች። የሰዎች ቁጭት የሚሆነው ያን ሁላ ስቃይ አሳልፋ ዛሬ ነው መጥቶ የከሰሰው አይነት ቁጭት ነው የሚኖራቸው እና እኔ ግን አንተ መጠየቅ የምፈልገው ፍርድ ቤቱ በሰጠው ውሳኔ ብዙዎች ስለተቆጡ ያንተ ሀሳብ ምንድን ነው እዛ ላይ የሚለውን ልጠይቅ እፈልጋለሁ። በእውነቱ ይሄንን እንደውም ማለት እንትን ነው እንደ ባለሙያ ነው የማወራው እኔ ማለት የራስን ስሜት ብትጠይቀኝ ልናደድም ልደሰትም ወይም ደግሞ የሆነ ነገር ሪያክት ላደርግ ይችላል። ህግ ግን መራራ ናት። አሁን ፍርድ ቤቱ ባስተላለፈው ውሳኔ ላይ ብዙዎች ቅር ተሰኝተዋል። ነገር ግን ይሄ ፍርድ ቤት ይሄ ችሎት እንደ ህጉ ከሆነ የምናወራው ስለ ህግ ከሆነ አንዳችም ያጠፋው ነገር የለም። 100% በሚባል ደረጃ ይሄ ፍርድ ቤት የሰጠው ውሳኔ እንደ ህግ እኮ ነው የምልህ። እንደ ህግ ትክክለኛ የህግ ትርጉም ሰጥቷል ይሄ ችሎት። ይህንን ፍርድ ቤት ያለ ኃጢአቱ መኮንን የለብንም። ያለ ስም ልንሰጠው አንችልም። ምክንያቱም ለምን መሰለህ አሁን በእኛ ሀገር የፍትሐ ብሔር ችሎት የሚባል አለ፣ የወንጀል ችሎት የሚባል አለ፣ የቤተሰብ ችሎት የሚባል አለ። የቤተሰብ ችሎት የሚያየው ስለ ጋብቻ፣ ስለ ፍቺ፣ ስለ ልጅ ቀለብ፣ ስለ ልጅ አባትነት፣ ስለ መካድ የመሳሰሉ ጉዳዮችን ነው የሚያየው። በዋንትያና በዋንትያ ልጅ አባት መካከል ሲደረግ የነበረው ክርክር የአባትነት ነው። ይሄ ፍርድ ቤት አባቱን አባት ነህ ብሎ ህግንና ማስረጃ አይቶ መዝኖ አባት ብሏል። ከዛ ውጭ ደግሞ የወንጀል ኤሌመንት ካለው የወንጀል ጉዳይ ካለ ደግሞ የወንጀል ጉዳይን የሚመለከት ችሎቱም የተለየ ነው፣ አካሄዱም የተለየ ነው። አቃቤ ህግ የሚባል አለ፣ ፖሊስ የሚባል አለ። ይህንን ጉዳይ የሚመረምሩ አካላት አሉ። አሁን ይህንን ፍርድ ያስተላለፈው ፌደራል መጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ምድብ 4ኛ የቤተሰብ ችሎት የሰራው አንዳችም ስህተት የለም። አባትነት ነው ያረጋገጠው። ደፋሪ ሆነ ምንም ሆነ አባት ልታሳጣት አትችልም እችን ህፃን። ስለዚህ አባት ነው ብሏል። ከዛ ውጪ በሰራው ወንጀል በአስገድዶ መድፈር የመጀመሪያ ስራ የሚሰራው ዳኛ አይደለም፣ ፍርድ ቤት አይደለም፣ ፖሊስ ነው የሚሰራው። እዚህ ከባህል ያፈነገጠ ልብስ ለበሳችሁ ምናምን ብሎ የሚያስረው ፖሊስ፣ ሶሻል ሚዲያ የሚከታተል ፖሊስ፣ መገናኛ ብዙሃን ላይ ቀርባ በ13 ዓመት ልጅ ወለድኩ ብላ ስትናገር ይህንን ጉዳይ ይዞ መርምሮ እስካሁን ጥፋተኛ ማስባል ነበረበት። መወቀስ ያለበት ፖሊስ እንጂ ፍርድ ቤት አይደለም። ፍርድ ቤት የመጣለትን ጉዳይ ነው ተቀብሎ የሚያየው። የቤተሰብ ችሎት ደግሞ የወንጀል ችሎት አይደለም። ስለዚህ በዚህ ረገድ የፍርድ ቤት ውሳኔ ምንም ስህተት የሌለበት ነው። ዳኞችን ፍርድ ቤቱን ስም ጠርቶ ደግሞ ያልተገባ ነገር መናገር አንደኛ በህግም ያስጠይቃል። አሁን አንዲት ጆርድን የምትባል የተናገረችው ነገር ነበር። አሁን እንደ እንትኑ ከሆነ እንደ ሞራል ከሆነ ከጆርድን አነጋገር የዋንትያ መደፈር ከፍ ያለ ትኩረት ሊሰጠው የሚገባው ጉዳይ ነው። አሁን የጆርድን ነገር አጀንዳ ላረገው አይደለም። የእሷ መደፈር ይበልጣል፣ የእሷ ፍትህ ማጣት ይበልጣል። ነገር ግን ሀገር ውስጥ ያለ አንድ ሰው እዚህ አዲስ አበባ ተቀምጦ የፌደራል መጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ምድብ ችሎት 4ኛ ቤተሰብ ከደፋሪ ጎን ናችሁ ብሎ ስናገር ቀጥተኛ ተጠያቂነት ያስከትላል። ታስሮ ይሄ ሰው ሊቀርብ ይችላል። እንደዚህ መናገር ደግሞ አንደኛ ፍትህ አያሰጥም። ፍትህ በእንደዚህ አይነት መልኩ አይረጋገጥም። በሶሻል ሚዲያ አይረጋገጥም። መታረም ስላለበት ማለት ነው። በጽኑ አምናለሁ እኔ መወቀስ ካለበት ፖሊስ ነው መወቀስ ያለበት። አሁንም ቢሆን ይህ ሰው ከዋንትያ ያስወለዳት ሰው ለህግ ቀርቦ ማየት እፈልጋለሁ እንደ ባለሙያ። ስለዚህ ይሄ ነው ያለው ነገር ናት። ፍርድ ቤቱ ምንም የሰራው ስህተት የለም። አሁን
በተያዘው ጉዳይ። መልካም። ይህንን ካልን ዘንዳ አሁን የዋንትያን አስረገዘ የተባለው ግለሰብ ወይንም ደግሞ የዋንትያ የልጇ አባት ማለት ነው ወይንም ደፋር የተባለው ግለሰብ ለህግ ቀርቦ ቅጣት በዚህ ሰዓት አሁን ላይ ለህግ ቀርቦ ቅጣት ሊያገኝበት የሚችልበት እድል ይኖራል እንዴ? 100% ናት። 100% አሁንም እንጠይቃለን። ሁላችሁም ይሄንን ቪዲዮ እንደውም ሪከርድ ማድረግ የምትችሉ ልጆች ካላችሁ ሪከርድ እያደረጋችሁ እንድትለቁ ፈልጋለሁ። እኔ ራሴ አንዱ ጠያቂ ነኝ። ምክንያቱም የተለያዩ ማህበረሰብን ያን ያክል የማይጎዱ በህግም ደግሞ ወንጀል ተብሎ በግልጽ ያልተደነገጉ ወይም ደግሞ ወንጀል እንኳን ቢሆኑ በእኔና በአንተ መካከል አሁን ሞን የሚባል ተሳዳቢ ልጅ አክቹዋሊ ይታወቃል። አሁን ያ ልጅ አንዷን ሴት ሲሳደብ የወንጀሉ ፐብሊክ ላይ ህዝብ ላይ የተቃጣ አይደለም፣ ግለሰቧ ላይ ብቻ የተቃጣ። ስለዚህ ግለሰቧ ሰደበኝ ካለች ስድብና ማዋረድ ወንጀል ስለሆነ ፖሊስ ጋር ቀርባ አቤቱታ አቅርባ እሷ ብቻ ናት ማስቀጣት የምትችለው። ነገር ግን እኔና አንተ ስንሰዳደብ ሰምቶ ፖሊስ ሞንን አስሮ ምርመራ ሲያደርግ ነበር። ሌሎችም በዚህ አለባበስ ምናምን ተብሎ ከባህል ያፈነገጠ ምናምን ተብሎ የማን ሀገር ባህል ነው ያፈነገጡት? ብዙ ብሔር ብሔረሰብ ያለበት ሀገር። ይሄንን ያነሳውበት ምክንያት ይሄ ትልቅ ወንጀል ህዝብ ላይ የተቃጣ አስገድዶ መድፈር ተደፋሪዋ ላይ ብቻ አይደለም ጉዳዩ። በነገራችን ላይ ዋንትያ ዝም ብትል ፖሊስ ዝም ሊል አይችልም። እኔና አንተ ሄደን የወንጀል ምርመራ እንዲደረግ መጠየቅ እንችላለን። ፐብሊክ ላይ ህዝብ ላይ የተቃጣ ወንጀል ተብሎ ስለሚገመት ማለት ነው። ስለዚህ እንዲህ አይነት ጥቃቅን ስድብን የመሳሰሉ አለባበስን የመሳሰሉ ጉዳዮችን ካሉበት አድኖ ምርመራ የሚያደርግ ፖሊስ አንዲት የ13 ዓመት ህፃን ልጅ ወልጃለሁ ብላ መገናኛ ብዙሃን ላይ ቀርባ ምርመራ አለማድረጉ በጣም ያሳዝናል። ስለዚህ አሁንም ይርጋ ስለማያግደው ፖሊስ በዚህ ጉዳይ ምርመራ አድርጎ ከዋንትያ ጋር በወቅቱ የግብረ ሥጋ ግንኙነት የፈጸመው ሰው ለህግ ቀርቦ ተገቢውን ቅጣት ማግኘት አለበት። አሁንም ይቻላል ነው 100% ናት። ግን እስካሁን ድረስ ደፋሪው ለህግ ቀርቦ ለምንድን ነው ያልተቀጣው? እስካሁን እንግዲህ በጣም አስቂ ነገር ነው። ለምን መሰለህ ናቲ? አንደኛ በእኛ ሀገር ፖሊስ ወንጀል ምርመራ ለማድረግ ብዙ መብቶች አሉት። ከነዛ መካከል አንዱ ወንጀሉ ተፈጽሟል ብሎ በሚጠረጠርበት በማንኛውም ጊዜ ወንጀል ፈጻሚው በቁጥጥር ስር አውሎ ምርመራ ማድረግ ይችላል። ነገር ይሄ ደግሞ ወንጀል ስለመፈጸሙ አጠራጣሪ ሁኔታ አይደለም። በግልጽ ማረጋገጫ ያለበት ጉዳይ ሆኖ እስካሁን ምርመራ አለመደረጉ ያሳዝናል። በምን ምክንያት እንደሆነ ግን አይታወቅም። ትኩረት ሊሰጠው ይገባ ነበር። ዋንትያ መክሰስ ስለማትችል ወይስ ስላልፈለገች ነው ወይስ የተለየ ነገር አለ ብለህ ታስባለህ እንደ ባለሙያ? በጣም ጥሩ ናት። እንግዲህ የወንጀል ክሶች በሁለት ከፍለን ማየት ይችላል። አንደኛ በግል አቤቱታ ብቻ የሚቀርቡ የወንጀል አይነቶች አሉ። በግል አቤቱታ ተበዳዩ ሲፈልግ ብቻ ተበዳዩ እከሳለሁ ካለ ክስ ይቀርባል። ተበዳዩ አልፈልግም ካለ ይቀራል። ለምሳሌ ቅድም ያነሳሁት አይነት ስድብ የመሳሰሉ፣ ዛቻ የመሳሰሉ፣ አመንዝራነት የመሳሰሉ ወንጀሎች የተፈጸሙባቸው ሰዎች ፍርድ ቤት ፖሊስ ጋር ቀርበው መክሰስ ካልፈለጉ በቀር እኔና አንተ ስለ አንድ ስለተሰደበ ሰው፣ ስለ አንድ ቺት ስለተደረገበት ሰው ሄደን ማመልከት አንችልም። በወንጀል ጉዳይ ግን ይሄ አይሰራም። ዋንትያ ፈለገችም አልፈለገችም ፖሊስ ይህንን ጉዳይ ይዞ የመመርመር ግዴታ አለበት። ስለዚህ ዋንትያ መፈለግና ያለመፈለግ ጋር
ጉዳዩ ማለት ነው። ሳምንቱን እንግዲህ በጣም መነጋገሪያ ነበረ የዋንትያ ጉዳይ። ቅድምም እንዳልኩ መቼም የህግ አካል ይህንን ይመለከቷል ብዬ አስባለሁ። ብዙ ሰዎች ሀሳባቸውን ሲሰነዝሩ ነበረ። በተለይ እዚህ ቲክቶክ ላይ እና ፌስቡክ ላይ ሲብላላ ነበረ። ፖሊስ ይህንን መነሻ በማድረግ ግለሰቡን ደፈር የተባለውን ግለሰብ በቁጥጥር ስር አውሎ ምርመራ አድርጎ ለህግ ማቅረብ የሚችልበት እንትን አለ፣ አግባብ አለ፣ ይችላል እንደዛ። አዎ አለ፣ አሁንም አለ። ሁላችንም እንጠይቃለን። እንግዲህ የተለያዩ ወንጀሎች በዚህ በሶሻል ሚዲያ ሰዎች ሲሰዳደቡ፣ ያልተገባ ልብስ ሲለብሱ እያዩ እየተመለከቱ ለህግ ለፍትህ አደባባይ የሚያቀርበው የፖሊስ አካል ይህንንም ጉዳይ ተከታትሎ ለፍትህ አደባባይ ድርጊት ፈጻሚውን ማቅረብ አለበት። ስልጣንም አለው፣ እድልም አለው። ይርጋም አያግደው። አሁንም እንደ አዲስ መነሳት ይችላል። እስከ 10-20 ዓመት ድረስ ወንጀሉ ተመርምሮ ጥፋተኛው ለህግ ሊቀርብ ይችላል። መልካም። መጨረሻ ላይ መጠይቅ ግን እስካሁን ዋንትያ ወታ ያው በዚህ ሁላ ነገር ውስጥ ያለችው ነገር የለም። ለምሳሌ ሰውየው ለምን እንዳልተከሰሰ እስካሁን ለምን በህግ እንዳልተጠየቀ የሚታወቅ ነገር የለም። ነገር ግን እሷ ያኔ ተደፍሬያለሁ ብላለች። ምናልባት እሷም ሰው ናትና በሰዓቱ ተቸግራ ሊሆናል። ልጅነትም አታሏት ደግሞ እንደዛ አይነት ነገር ውስጥ ልገባ ትችላለች እና ሰውየው ንጹህ የመሆን ከዚህ ነገር ንጹህ የመሆን እድል የለውም። ምናልባት ደፋር የተባለው አካል ኔትወርክ ትንሽ እያስቸገረ ያለ ይመስለኛል። ደጉላው እሺ፣ አንዴ ስልክ ይዞ ነው ጋይስ፣ በመሀል ወሳኝ ስልክ ይመስለኛል እና ሁላችሁም እስከዛ በደንብ ታብታብ አድርጉ። በጣም ወሳኝ ስልክ ነው የሚሆነው። በጣም ይቅርታ ጋይስ፣ በደንብ ታብታብ ይደረግ ጋይስ። አስፈላጊ ስልክ ነው የሚሆነው። ጋይስ በደንብ ታብታብ ይደረግ። በጣም ይቅርታ ናቲ፣ በጣም ይቅርታ። የስራ ስልክ ምንም ችግር የለውም። ጥያቄ ልድገም ወይስ ሰምተኛል? ጠበቃ ደጉል። እሺ ናቲ፣ ጠይቀኝ። መጨረሻ ላይ ልጠይቅ የምፈልገው ጥያቄ ምንድን ነው? ይህ ሁላ ነገር ያው ስለ ዋንትያ ብዙ ሰዎች ወጥተው ሲከራከሩ ነበረ። ሰውየው ደፍሯት እንደዚህ ሊፈረድባት አይገባም፣ በችግር ውስጥ ነው ብለው ብዙ ሰዎች ለእሷ ሲከራከሩ ነበር። ልክ ነው። ነገር ግን ምናልባት እሷም እስካሁን ወጥታ የሆነ የጸዳ መረጃ ስላልሰጠች ይህ ግለሰብ ንጹህ የሚሆንበት አግባብ አይኖርም እንዴ? ምናልባት በሰዓቱ ችግር ላይ ስለነበረች ወደ ሚዲያ ስትወጣ ተደፍሬ ነው ብትልስ? እንትን ነው መላምት ነው እንግዲህ። ምናልባት ሰውየው ንጹህ የሚሆንበት እድል የለም እንዴ ብዬ ልጠይቅ እፈልጋለሁ። ምክንያቱም ወጥታ እሷም ክሊር ስላላረገች ማለት ነው። አዎ ናቲ፣ ሰውየው ነፃ የሚሆነው ንጹህ የሚሆነው ሁሉም ሰው ፍርድ ቤት የመጨረሻ ጥፋተኝነት ውሳኔ እስከሚያስተላልፍበት ጊዜ ድረስ ንጹህ ሆኖ የመገመት ፕሪዛምፕሽን ኦፍ ኢኖሰንስ የሚባል ስላለው ብቻ ደፋሪ ምናምን እያለን ልንጠራው አንችልም። ነገር ግን ወንጀሉን ፈጽሟል ወይ ብለህ የጠየቀኝ እንደሆነ ከ18 ዓመት በታች ከሆነች ልጅ ጋር የግብረ ስጋ ግንኙነት ፈጽሟል። ይሄ ደግሞ ወንጀል ነው። ይህን አድርጓል። ስለዚህ በምን አይነት ማስገደድ እንግዲህ ላይኖረውም ይችላል። ቅድም ብለናል። እጅ እግሯን ይዞ ላይሆን ይችላል። እየመታ እየደበደባት ላይሆን ይችላል። ኔትወርክ ይዟል። ደጉላ እኔ ያለው ኔትወርክ ግን ይዟል። ታብታባርጉ ጋይስ፣ ጠበቃ ደጉላው ጋር ያላችሁም እኔ ጋርም ያላችሁ በደንብ ታብታባርጉ። ኔትወርክ ይዞት ነው። አሁን የሚሻል ይመስላል። ምናልባት እስቲ እንቀጥል። ድምፁ እንትን ካለ ጋይስ በደንብ ታብታብ አድርጉ። አሁን መታል። አንተ ጋር ነው በነገራችን ላይ ደጉለው። አሁን መታል። አሁን ይሰማል። እንዴት እንደሆነ ፉል ነው የሚያሳየኝ እዚህ
ቤቱ ትንሽ አዲስ ቤት ገብቼ አስተካክላለሁ። ምንም ችግር የለውም፣ ያጋጥማል ላይ ስለሆነ። ስለዚህ ናቲ ከ18 ዓመት በታች ከሆነች ልጅ ጋር የግብረ ስጋ ግንኙነት በመፈጸሙ ጥፋተኛ ሊሆን የሚችልበት እድል በጣም ሰፊ ነው። ስለዚህ ዋንትያ ግለሰቡን ወይንም ደፈረ ተብሎ የተጠረጠረውን ግለሰብ ከሰሰችውም አልከሰሰችውም ከህግ ተጠያቂነት አያመልጥም። ህግ ይጠይቋል። ፖሊስ ይህን ሶሻል ሚዲያ ላይ የሚዘዋወረውን ነገር አይቶ የሚከሰው ከሆነ ማለት ነው። መጠየቅ አለበት። ፖሊስ መጠየቅ አለበት። በህግ ስልጣን ተሰጥቶታል። ብዙ ወንጀል የማይመስሉ ማለት ወንጀል እንግዲህ ሰዎች ከሞራል ጋር የሚጻረር ነገር ከባህል ጋር የሚጻረር ሁሉ ወንጀል አለ። እኔ ትልቅ ሪዘርቬሽን አለኝ በዚህ ጉዳይ። ባለፈውም ስናወራ ነበር። ይሄንን በቲክቶክ የሆኑ ወጣቶች እርስ በርስ ስለተሰዳደቡ ተብሎ ምንም እንኳ የቀረበ አቤቱታ ሳይኖር አስሮ የሚመረምር ፖሊስ ይህን የሚያክል አንዲት 13 ዓመት ልጅ ግልጽ የሆነ ህግ ባለበት እድሜዋ ከ18 ዓመት በታች ከሆነ ኮንሰንት መስጠት እንደማትችል የሚታወቅ የግብረ ስጋ ግንኙነት ፈጽማ ልጅ ወልጅ ያለው እያለች ይህንን እንደ ወንጀል ቆጥሮ ምርመራ አለማድረጉ እጅግ በጣም ያሳዝናል። አሁንም ማድረግ አለበት። ሁላችንም መጠየቅ አለብን በዚህ ጉዳይ። መልካም ጠበቃ ነጉላ አመሰግናለሁ። እንግዲህ ቀጥል። ይቅርታ ናት። ይሄ ግን ደፋሪ ስለሆነ አባትነቱን ያጣል ማለት አይደለም። ቦልድ ማወቅ ያለብን ደፋሪ ነው። ኦፍኮርስ ይቀጣል። መታሰር አለበት። ለህግ መቅረብ አለበት። ግን ህፃኗ ደግሞ አባት ሊኖራት ዘንድ ደግሞ ግዴታ ነው። አባቷን ልታጣ አትችልም። አባቷን በምንም ሁኔታ አባቷን ልታጣ አባት አልባ ወላጅ አባት ልትሆን አትችልም። በአባቷ የመጠራት መብት የሚቀይረው ነገር የለም። አባትነቱን አይቀይረውም። በቃ ይሄ ነገር አባትነቱን አይቀይረውም። እኛ ደስ ላይለን ይችላል። እኛ ምን አይነት ህግ ነው ልንል እንችላለን። ነገር ግን ይሄ ነገር መታየት ያለበት ከህፃኗ መብት ነው። እንድትረዱ የምፈልገው እዚህ ጋር ያላችሁ ሁላችሁ ሰውየው መቀጣት አለበት። እኔ ቪዲዮ ሰርቻለሁ፣ ገብታችሁ ከአባትነቱ ቀድሞ ደፋርነቱ መረጋገጥ አለበት ብያለሁ። ነገር ግን አባትነቱ ሊቀየር አይችልም። አንዳንድ ሊቀየር ይችላል ምናምን ብሎ የሚያስቡ ሰዎች አሉ። የለም፣ በታምር አይችልም። ለምንድን ነው የማይችልም? ይህ ህገ መንግስታዊ መብት ነው። ሌሎች ህጎች እንደዛ የተደነገገ ነገር አባትነቱን ያጣል ተብሎ የተቀመጠ ድንጋጌ የለም እንጂ የተቀመጠ ድንጋጌ ቢኖር እንኳን ከህገ መንግስቱ ጋር ሊጻረር አይችልም። ከህገ መንግስቱ ጋር ሊጻረር አይችልም። ህገ መንግስቱ የህጎች ሁሉ የበላይ ህግ ነው። ስለዚህ ይሄንን ማመን መቻል አለብን። መልካም ጠበቃ ደጉና፣ በእኔ በኩል ያሉትን ጥያቄዎች ጨርሻለሁ። ምናልባት ቀረ የምትለው ነገር ካለ እና በዚህ ጉዳይ ላይ ደግሞ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥህና እንጨርሳለን። እሺ ናቲ፣ ታንኪ ሶ ማች። ያው ምንድነው ሁላችንም መረዳትና ማወቅ ያለብን አንደኛ ኢሞሽናል የሚያደርጉ ነገሮች አሉ። ነገር ግን ህግን ስርዓትን በተከተለ መልኩ ተቃውሞም ካለ ምንም ካለ ያንን ማቅረብ እንችላለን። ነገር ግን እኔ አሁን በዚህ ጉዳይ ያልተመቸኝ ፍርድ ቤቶች ላይ ዳኞች ላይ ታርጌት የተደረገ ያለ ኃጢአታቸው የሚደረጉ ነገሮች ሊታረሙ ይገባል። እዚህ ሀገር ህጉንና ስርዓቱን ማወቅ አለብን። መጀመሪያ ወንጀል ስፈጸም አንድ ዳኛ በጎረቤቱ በአካባቢው እሱ እየተመለከተ ወንጀል ቢፈጸም እንኳን ይህንን ወንጀል ዳኛው ኢሚዲየትሊ መያዝ አይችልም። ስርዓት አለው። ፖሊስ ጋር ደርሶ ምርመራ ተደርጎ የሰው የሰነድ ማስረጃ ተሰብስቦ ከዛ በኋላ አቃቤ ህግ ጋር ቀርቦ አቃቤ ህግ ክስ መስርቶ ስቴፕ ባይ ስቴፕ አሉ። ስለዚህ ዳኞችን ማጥላላት በጣም በብዙ ችግር በጣም በልኪ የሆነ ደሃ ሀገር ላይ ጭቅጭቅ፣ ንትርክ፣ ክህደት፣ መካካድ
በጣም ከየትኛውም ዓለም በበለጠ በሚመስል መልኩ እኛ ሀገር አለ። በጣም መካካድ አለ። እናትና ልጅ ይካካዳሉ። አባትና ወንድማማቾች መካከል ክህደት አለ። ይህን ሁሉ ነገር በጣም በልኪ የሆነ መዝገብ የሚሰሩ ያን ያክል በቴክኖሎጂ የማይታገዙ በትንሽ ደሞዝ የሚሰሩ የፈጣሪን ስራ ምድር ላይ ተወክለው ዳኝነት የሚሰሩ ክብር ይገባቸዋል። ይሄ ማለት ግን ስህተት የሚሰሩ ጥፋት ያለባቸው ሰዎች ናቸው አሉ የሉም እያልኩኝ አይደለም። ምክንያቱም ዳኛ ነው፣ ግን ደግሞ ሰው ነው። ሰው ስለሆነ ሰዎች እኛ ያሉብን ድክመቶች ሊኖርበት ይችላል አንድ ዳኛ። ስለዚህ በደፈናው ግን ሁሉንም ዳኞች ከደፋሪ ጎን የቆማችሁ እዚህ ፍርድ ቤት፣ እዚህ ምድብ ችሎት እንደዚህ አይነት አራተኛው ቤተሰብ ምናምን ብሎ መናገር አንደኛ ፍትህ አያረጋግጥም። እንዲህ ብለን ስለተናገርን የምረጋገጥ ጀስቲስ የለም። ነገር ግን ስርዓት ባለው መልኩ ማህበረሰቡ ህግ እንኳን ማስለወጥ ይችላል፣ ፖሊሲ ማስቀየር ይችላል። እኔ አንድ ቁጥር ነው የምወጣው እንደዛ አይነት ስርዓት ባለው መልኩ ቢኖር ማለት ነው። ቪዲዮ ሰርች ያለው ነው። ነገር ግን ዳኞችን ማሸማቀቅ ምናምን አስፈላጊ አይደለም። እኔ አሁን ለዳኞች ጥብቅና እየቆምኩኝ አይደለም። ነገር ግን በእንዲህ አይነት መልኩ የምረጋገጥ ፍትህ የለም። ከዚህ አንጻር መታየት አለበት፣ ከስሜታዊነት ወጥተን በምክንያታዊነት። ስለዚህ የቤተሰብ ችሎት የቤተሰብ ጉዳይ ነው የሚያየው፣ የወንጀል ጉዳይ አያይም። ስለዚህ በዚህ ጉዳይ ደፋሪውን አባት አደረገ በጣም የምትሉት አባት የመሆን መብት ስላለው ነው የሆነው። በወንጀሉ ደግሞ አይጠየቅም ማለት አይደለም። ይህንን ምርመራ የማድረግ ፖሊስ ሁላችንም እኔም እጠይቃለሁ፣ እናንተም ጠይቁ። ይህን ነው ማስተላለፍ እንፈልገው። ናት መልካም ጠበቃ ደጉላው እንግዲህ ስለሰጠን ጊዜ እጅግ በጣም አመሰግናለሁ። እንግዲህ ሳምንቱን በሙሉ የዋንቲያ ጉዳይ መነጋገሪያ ነበረ። ብዙዎችም ስሜታዊ ሆነው የተለያዩ ቪዲዮዎችን ሲሰሩ ነበረ። እንግዲህ እኛም ቪዲዮ ሰርተናል። በመሀል ያው አንዳንድ መጥራት ያለባቸው ጉዳዮች ምናልባት የግለሰብ ስህተቶች፣ አንዳንድ መረጃዎች ሲወጡ የተፈጠሩ ይመስለኛል። ለዛም እኛ ጋር ስህተት ካለ ይቅርታ እንጠይቃለን። በእኔ በኩል ግን እጅግ በጣም አመሰግናለሁ ልል እፈልጋለሁ ስለሰጠን ጊዜ ጠበቃ ደጉላው። ያው በተመሳሳይ ጉዳዮች በሳምንቱ እንግዲህ ወንጀል ነክ ጉዳዮች ሲፈጠሩ በየጊዜው ያው አንተ መተህ ማብራሪያ ትሰጣለህ እና ለዛም ያው ቀብድ እናመሰግናለን እና መልካም አዳር። እጅግ በጣም አመሰግናለሁ። አመሰግናለሁ ናት። አንተንም ማመስገን እፈልጋለሁ። ቆንጆ ቆንጆ ጥያቄዎችን እያዘጋጀ